አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን 13ኛውን ሰንበት ትምህርት ይዘንላችሁ መጥተናል። እርሱ የሚለው ለእኔ አደረጋችሁት ይላል። የመታሰቢያ ጥቅሳችን የሚገኘው ማቴዎስ 25 ቁጥር 40 ሲሆን ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ አደረጋችሁት ይላል። የትምህርቱ ዋና መልእክት ለተቸገሩ ሰዎች መጠንቀቅ፣ ለኢየሱስ መጠንቀቅ ነው ይላል። አባባ የሳር ማጨጃቸውን እያሽከረከረ ከጋራዡ ከወጣ በኋላ አንስቶ በፒካፕ መኪናው በስተኋላው ባለው ዕቃ መጫኛ ውስጥ ከተተው። ሳሙኤልንም ሂድና የቅጠል መጥረጊያውን አምጣልኝ ብሎ ተናገረው። ምንድን ነው ጉዳዩ በማለት ሳሙኤል ጠየቀ። የሳር ማጨጃቸውን ለምንድን ነው ከቤት የምትወስደው በማለት አባቱን ጠየቀ። አቶ ዘለቀ ቀዶ ጥገና እንዲደረግለት ወደ ሆስፒታል ሊገባ እንደሆነ ሰምቼ መምጣቴ ነው አለ አባባ። ስለዚህ አሁን ሄደን የግቢውን ሳር እንጨድላቸው። ሚስቱ ባሏ እስኪሻለው ድረስ ከሚያሳስባት ጉዳዮች ውስጥ አንዱ እንዲቀልላት እናደርግላታለን አለ። ምን ይመስላችኋል ልጆች? ይህ ኢየሱስ ለማድረግ የሚፈቅደው ነገር ነው አይደል? ኢየሱስ በተራራው በስተጎን ባለው የሚመች አረንጓዴ ሳር ላይ ተቀመጠ። ቀለል ያለውን ንፋስ ፀጉሩን ያንቀሳቀሰው በውስጡ ያልፍ ነበር። አንድ ቢራቢሮ በአየር ላይ ለሁሉም አቅጣጫ ወደ ምስራቅ፣ ወደ ምዕራብ፣ ወደ ላይ፣ ወደ ታች ስትበር አይቶ ፈገግ አለ። ደቀ መዛሙርቱም በሳሩ ላይ የበለጠ የሚስማማቸውን ቦታ መርጠው ተቀመጡ። ግሩም ቀን ነበር። ኢየሱስ ብዙ ነገሮችን ሲያስተምራቸው እነሱም በፍጹም ሳይደክማቸው ሲሰሙት ነበር የዋሉት። ኢየሱስ ተረጋግቶ እንደተቀመጠ አዩ። የሚናገራቸው ተጨማሪ ታሪኮች እንዳሉት አውቀዋል። ስለዚህም ጠበቁ። ኢየሱስ በረጅሙ ተነፈሰ። የሚናገረውን በጣም አስፈላጊ ነገር ነበር። ደቀ መዛሙርቱም ሁል ጊዜ እንዲያስታውሱት በትክክለኛ አገላለጽ ሊነግራቸው ፈለገ። የሰው ልጅ አለ ኢየሱስ ማለቱ ነው፣ ንጉሥ ሆኖ ከመላእክቱ ጋር ሲመጣ በማለት ኢየሱስ ጀመረ። በንጉሳዊ ዙፋን ላይ ይቀመጣል። የዓለም ሰዎች ሁሉ በፊቱ ይቆማሉ። ከዚያም እረኛ ፍየሎቹን ከበጎቹ እንደሚለይ በሁለት ቡድኖች ይከፍላቸዋል። ደቀ መዛሙርቱ ራሳቸውን ነቀነቁ። እረኞች እንስሶቻቸውን እንዴት እንደሚለዩ ያውቁ ነበር። ብዙ ጊዜ ሲደረግም አይተው ነበር። ከዚያም ንጉሱ ጻድቅ የሆኑትን ሰዎች በቀኙ ያደርጋቸዋል እያለ ኢየሱስ ቀጠለ። ጻድቃኑ በጎች ናቸው። ጻድቅ ያልሆኑትን ሰዎች ማለት እንደ ፍየሎች የሚታዩትን በግራው ያደርጋቸዋል። ቀጥሎም ንጉሱ ዞር ብሎ በቀኙ ላሉት ሰዎች ፈገግ ይልላቸዋል። እንዲህም ይላቸዋል፣ በተራብኩ ጊዜ አበላችሁኝ፣ ተጠምቼም ቀዝቃዛ መጠጥ ሰጣችሁኝ፣ እንግዳ ሆኜ ወደ ቤታችሁ ጋበዛችሁኝ፣ ልብስ ሲያስፈልገኝ ሰጣችሁኝ፣ በታመምኩም ጊዜ ተጠነቀቃችሁልኝ፣ በእስር ቤት ውስጥም ሆኜ ጠየቃችሁኝ። እናም አሁን ላመሰግናችሁና ከዓለም መፈጠር ጀምሮ የተዘጋጀላችሁን መንግስት ልሰጣችሁ እፈልጋለሁ። ኢየሱስ ለደቂቃ ንግግሩን አቆመ። ደቀ መዛሙርቱ በተመስጦ ልባቸው በንግግሩ ተስቦ ወደፊታቸው አዘንብለው ነበር የተቀመጡት። ሁሉም ሰው እያዳመጠ ነበር። ከዚያም ኢየሱስ ቀጠለ። ጻድቃኑ ሰዎች ንጉሱን በመደነቅ እያዩ እንዲህ ብለው ይጠይቁታል፣ ተርበህ ወይስ ተጠምተህ ከቶ መቼ አየንህ? ወደ ቤቶቻችን መቼ ጋበዝንህ? ልብስ መቼ ሰጠንህ? ወይስ መቼ በእስር ቤት ሆነህ ጠየቅንህ? ከዚያም አለ ኢየሱስ፣ ንጉሱ ይመልስላችኋል፣ ከነዚያ ሁሉ ነገሮች አንዱን ለተናቃ ሰዎች በማድረጋችሁ ለእኔ ማድረጋችሁ ነበር። እንደነዚህ ያሉት ነገሮችን ለወንድሞቼና ለእህቶቼ ስታደርጉ ለእኔ እንዳደረጋችሁት ነው ማለት ነው አላቸው። ከዚያም ንጉሱ በግራው ያሉትን ሰዎች በሐዘን ይመለከታቸዋል በማለት ኢየሱስ ቀጠለ። በተራብኩ ጊዜ አላበላችሁኝም ይላቸዋል። በተጠማውም ጊዜ የምጠጣው ምንም ነገር አልሰጣችሁኝም፣ ወደ ቤታችሁም አልጋበዛችሁኝም፣ ወይም ታምሜ እንዲሁም በእስር ቤት ውስጥ ሳለው አልጠየቃችሁኝም። ከዚያም ከንጉሱ በስተግራ በኩል ያሉት ሰዎች እንዲህ ባለ በማለት ይጮሃሉ፣ ከቶ ምን ጊዜ ተርበህ ወይስ ተጠምተህ ወይስ ታመህ ወይስ በእስር ቤት ውስጥ ሆነ አይተን
ለመርዳት ፈቃደኛ ባለመሆናችሁ እኔን አለመርዳታችሁ ነበር ይላቸዋል። ኢየሱስ አቆመ። እየተናገረ የነበረውን ደቀ መዛሙርቱ እንዲያስተውሉ ከፍተኛ ፍላጎት ነበረው። እሱ እያንዳንዳቸውን እንደወደዳቸው እርስ በርሳቸው መዋደድን እንዲማሩ ፈለገ። ሌሎችንም ሰዎች እንዲማሩ ፈለገ። እኛም ይህንን እንድናደርግ ጌታ ኢየሱስ ይፈልጋል። ልጆች እርስ በርሳችን እንድንዋደድ፣ ሌሎችንም እንድንወድ እና የሚያስፈልጋቸውን ነገር በመርዳት ጌታ ኢየሱስ የሚፈልገውን ማድረግ እንድንችል እግዚአብሔር ይርዳን። ለምስር ወጥ ብሎ ብኩርናውን እንደለወጠው ኤሳው እንዳትሆን። ለምስር ወጥ ብሎ ብኩርናውን እንደለወጠው ኤሳው እንዳትሆን። ኤሳው ሆነ ቸልተኛ ለምስራት ክብሩን አጣ። ኤሳው ሆነ ቸልተኛ ለምስራት ክብሩን አጣ። ዳግመኛ ሊያገኛት ተግቶ ቢፈልጋት ከሐዘን በስተቀር አልቻለም ሊያገኛት። ዳግመኛ ሊያገኛት ተግቶ ቢፈልጋት ከሐዘን በስተቀር አልቻለም ሊያገኛት። ኤሳው ሆነ ቸልተኛ ለምስራት ክብሩን አጣ። ኤሳው ሆነ ቸልተኛ ለምስራት ክብሩን አጣ። ለጊዜያዊ ብለህ ክብርን እንዳታጣ ተጠንቅቀህ ተጓዝ አትቸልተኛ። ኤሳው ሆነ ቸልተኛ ለምስራት ክብሩን አጣ። ኤሳው ሆነ ቸልተኛ ለምስራት ክብሩን አጣ። ልጆች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም? ጥሩ ጊዜ ነበራችሁ አይደለ? የቤት ልጆች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? እስቲ ሰላም ስትሉኝ ልያችሁ። እስቲ እናንተም በሉ፣ እነሱንም በሏቸው፣ እንበላቸው እነሱንም። እሺ። አዎ ሰላም ብለዋችኋል። እዚህ ያሉት ልጆች ደግሞ ሰላም ብለዋችኋል። በጣም ይወዷችኋል። እሺ። እናንተ ትወዷችኋላችሁ? እውነት? ዋው ደስ ይላል። በቃ ደስ ይላል። እግዚአብሔር ደስ ይለዋል። እሺ እሺ። ዛሬም ደግሞ አንድ አዲስ ታሪክ አለን። ሁሉ ጊዜ የምንማረው ከመጽሐፍ ቅዱስ የእውነተኛ ታሪክ ነው፣ ደግመን እንለዋለን። ስለዚህ አዲስ ታሪክ እንሰማለን። አሁን ወደ ታሪኩ እንሄዳለን። ግን ወደ ታሪኩ ከመሄዳችን በፊት ታሪክ መስማት የእውነት ነው የምትወዱት? እስቲ የእውነት ከሆነ እጃችሁን አሳዩኝ። ቤትም ያላችሁ እዚህም ያላችሁ ልጆች። ደስ ይላል በጣም። ስለዚህ ታሪክ መናገር መስማትም ደስ ይላል። እኔም ደግሞ ለመንገር ደስ ይለኛል። ጥሩ። የዛሬው ደግሞ ታሪካችን የሚለው ምን መሰላችሁ? ኤሳው ብኩርናውን እንደሸጠ ነው የሚለው። ኤሳው ብኩርናውን እንደሸጠ። ይስሐቅና ርብቃ ልጆች በደስታ ይኖሩ ነበርና ብለን ባለፈው ታሪክ የጨረስነው አይደለ? በደስታ ይኖራሉ። ግን እንደው ትንሽ አንድ ብቻ ነገር ያልተመቻቸው ነገር ነበረ። ምን መሰላችሁ? እሱ ልጆች አልነበሯቸው፣ አልወለዱም ነበረ። አሁን ይስሐቅ ያገባው 40 ዓመት ሲሆነው ነው። ርብቃን ያገባው 40 ዓመት ሲሆነው ነው። ትልቅ ሰው ነው አይደለ?
አይደል? እስካሁን 20 ዓመት ደግሞ ሲኖሩ ገና ልጅ አላገኙም ነበረ። ከዛ ልጅ አገኙ። አሁን እንግዲህ ደስ ይላል አይደለ? ለእግዚአብሔር ጸለየ ይስሐቅም። ስለዚህ ያዝኑ ነበር ልጅ ስለሌላቸው፣ ግን እግዚአብሔር ልጅ ሰጣቸው። ከዛ ልጅ ሰጣቸው። እናታቸው እንግዲህ ያው እርጉዝ ሆነች ማለት ነው ርብቃ። እና ሆዷ ውስጥ በጣም ነበር የምትጨነቀው። በቃ ይላሉ ውስጥ እናንተ ማሚ ሆድ ሆናችሁ ትላላችሁ አይደለ? ትራገጡ ነበር አይደለ? ግልብጥብጥብጥ ትሉ ነበር አይደለ? ናው ልክ እንደዛ ማለት ነው። አዲስ ነገር የለም አይደል ልጆች? ያው እንደዛ ነበር። እና ከዛ በጣም ትንትን ነበረ። ከዛ ምንድነው አስጨነቃት። ከዛ ግን ምንድነው 2 ልጆች እንደሆኑ አወቀች። እግዚአብሔርን ጠይቀች፣ 2 ልጆች እንደሆኑ አወቀች። ከዛ በኋላ ያው ታናሹ ታላቁን እንደሚገዛ ወይም ታላቁ ለታናሹ የሚገዛ እንደሚሆን ተነገራት። በኋላ ጊዜው አለቀና እማማ 9 ወር አይደል ቆይታ አይደለ የምትወልደው። ከዛ 9 ወር ልክ ሲሆናት 2 መንታ ልጆች ወለደች። ምን ወለደች? ሮቤራ ምን ወለደች? እሺ መንታ ልጆች ወለደች አይደል? እሺ ማያ እሺ መንታ ልጆች ወለደች አይደለ? 2ቱም ሴቶች ናቸው ወንዶች ነበሩ። ከዛ የመጀመሪያ የወጣው ልጅ ኤሳው ነበር የሚባለው። እግሩን ደግሞ ይዞ ተከትሎ የወጣው ልጅ ያዕቆብ ነበር የሚባለው፣ ታናሹ ማለት ነው፣ የኤሳው ታናሽ። እና እነዚህ 2 ልጆች ተወለዱ። የርብቃና የይስሐቅ ቤት ሁልጊዜም ደስተኛ ነበር። የበለጠ ደስተኛ ሆኑ። ለምን? አሁን ልጆች አሉ፣ ቤት ደስ የሚል እናንተ ቤት አሁን አባባና ማማ ደስ ይላቸዋል አይደለ? ስትስቁ፣ ስትጫወቱ፣ ስትሮጡ፣ ምን ስትሉ ይደሰታሉ አይደል? ስትበሉ ይደሰታሉ አይደለ? ልጆች አይደሰቱም? ይደሰታሉ። አዎ ይደሰታሉ። ከዛ ልክ እንደዛ ነበር የይስሐቅና የርብቃ ቤት። በኋላ አሁን እያደጉ መጡ። አሁን እያደጉ ሲመጡ ደግሞ እንደ ማንኛውም ሰው የራሳቸው ስራ ይኖራቸዋል። ኤሳው አደን ነበር የሚያድነው። ጫካ ሄዶ በእንትን ታውቃላችሁ? ቀስት ታውቃላችሁ? በቀስት ይወረውርና አይስትም። አውሬ አድኖ ያመጣና ለአባቱ ምን ያደርገዋል? ለአባቱ ይመግበው ነበረ። ከዛ እንደገና ስራው እሱ ነበረ ማለት ነው፣ ስጦታ። ያዕቆብ ደግሞ በግ ያረባል ቤት፣ ግን ደግሞ ከእናቱ ስር ስለሆነ ምግብ መስራት ይችልበታል። እናቱን በጣም ይረዳታል። የምትሰራውን ነገር ሁሉ ያግዛታል። እናንተ ታግዛላችሁ? ቤት ታግዛላችሁ ልጆች? ሮቤራ ማሚን ቤት ታግዛታለህ? እውነት? እሺ ጥሩ ጎበዝ ልጆች። እሺ ሰኝም ታግዣለሽ አይደል? ማያም አይደል? ኬናም ሁላችሁም ታግዛላችሁ ጎበዝ ልጆች። እና ያዕቆብ በጣም ይረዳት ነበረ። ስለዚህ ኤሳው አደናድኖ ይስሐቅን ስለሚመግበው ኤሳውን ይወዳል። ርብቃ ደግሞ ቤት ውስጥ ሁሉን ነገር ይረዳታል። ስለዚህ ያዕቆብን ትወደዋለች። በዚህ ሁኔታ እየኖሩ እያለ አንድ ቀን ኤሳው እንደለመደው ውጭ ቆይቶ ይመጣል። ውጭ ቆይቶ ሲመጣ ከጫካ ሲመጣ ያዕቆብ ደግሞ ቤት ነበር አይደለ? ቤት አይደለ ሁሌ የሚውለው። ከዛ ምን ያደርጋል? ወጥ እየሰራ ነበር። ቆንጆ ወጥ፣ ምስር ወጥ፣ በስማ የሚጣፍጥ አይደለ? እየሰራ ነበረ። ከዛ ኤሳው ከሩቅ ሲመጣ አለ፣ እንዴት የሚጥም ምግብ ነው! ቆንጆ ይሸታል።
ደረሰ። በኋላ ደረሰና ወንድሙን ባክርቦኛል፣ ከዚህ ምግብ ስጠኝ፣ በጣም ደግሞ በቃ ሽታው ሁሉ የተለየ ነው፣ ይጥማል፣ የሚጥም አይነት ነውና ባክህን ስጠኝ ርቦኛል አለው። ያዕቆብ ደግሞ ምን አለ? ሊሰጠው አልፈለገም አይደለ? ሊሰጠው አልፈለገም፣ ግን አንድ ነገር ነገረው፣ እንዲደራደሩ ማለት ነው። ምን መሰላችሁ የነገረው? ብኩርናህን ስጠኝና። ብኩርና ማለት የመጀመሪያ ልጅነት ማለት ነው። ከቤት ውስጥ የበኩር ልጅ ማለት የመጀመሪያ ልጅ ማለት ነው። እሺ፣ እዚህ ውስጥ የመጀመሪያ ልጅ አለ? ከእናንተ መሀል የመጀመሪያ ልጅ አለ? የለም? ሁላችሁም ታላላቅ አላችሁ? እሺ፣ ስለዚህ ልጆች እናንተ ደግሞ የመጀመሪያ ልጆች አላችሁ? ዋው፣ አንዳንዶቻችሁ አላችሁ። ልክ ነው። የመጀመሪያ ልጅ ማለት ነው፣ የበኩር ልጅ ማለት እና በዛን ዘመን የመጀመሪያ ልጅ በጣም የተለየ ክብር የሚሰጠው፣ እነሱ በነበሩበት ዘመን የተለየ ትኩረት የሚሰጠው፣ የቤተሰብን ኃላፊነት የሚሸከም፣ ወላጆች እንኳን ሲያረጁ ተንከባክቦ የሚጦር ነበረ። እሱ ብቻ አይደለም። ከዛ በኋላ ወላጆቹ ደግሞ ሲሞቱ ወላጆቹ ሲሞቱ ከሌሎቹ ልጆች ይልቅ ድርሻ ውርስ አለ አይደለ? ታውቃላችሁ አይደለ? አዎ፣ ከሌሎቹ ልጆች የበለጠ እጥፍ የሚደርሰው ለሱ ነበረ፣ ለመጀመሪያ ልጅ። ስለዚህ የመጀመሪያ ልጅ መሆን እድል ነው አይደለ ልጆች? የመጀመሪያ ልጅ መሆን በጣም ምንድን ነው? እድል ነው። ኤሳው ደግሞ ምን አደረገ? ውይ በቃ አልቻለም። ይሄንን ነገር ቶሎ መብላት አለብኝ፣ ምግብ መብላት አለብኝ በቃ። እና እንዴ እኔ ለራሴ አሁን ርቦኝ ለራሴ እንትልል ነው እኔ ብኩርና ወይም የመጀመሪያ ልጅነት ምን ይሰራልኛል እንዴ? እኔ አሁን መብላት አለብኝ አለ ለራሱ ወሰነና፣ ከዛ እሺ አለው ወንድሙን። እሺ ሰጣለሁ አለው። ከዛ እስቲ የእውነት ትሰጠኛለህ ማልልኝ። ከዛ እንደዚህ ተያያዙና ማለለት። በቃ ከማለ በኋላ ምንም መሆን አይችልም አይደለ ልጆች? ከዛ ምግቡን ሰጠው። ያ የሚጣፍጥ ምግብ ነው። ጥርቅ ያደረገና በላ። ምንም ነገር አላሰበም ኤሳው። አይገርማችሁም? ከዛ ቆይቶ ነው እሱን የሚያስበው። በጣም ቆይቶ ያስባል። ጥሩ ሲያስበው ግን ጥሩ ነገር አይመጣም። ልጆች በብሉይ ኪዳን ጊዜ ይሄ የመጀመሪያ ልጅነት ክብር በጣም የሚፈለግና የተከበረ ነው። ከዛ በኋላ ባለው ዘመን ከኤሳው ጊዜ በኋላ እንኳን ለዕብራውያን ልጆች ምሳሌ ይሰጥ ነበረ። ብኩርናን እንደሱ መሸጥ እንደማይቻል፣ እንደሌለበት መሸጥ እንደሌለበት ምሳሌ አድርገው ነበረ። በአዲስ ኪዳንም ጊዜ እንደዛ ምሳሌ ተሆኖ ይነገራል። እስከ ዛሬ ድረስም ይነገራል አይደለ? የተሰጠንን መልካም ዕድል፣ የተሰጠንን ክብር፣ የተሰጠንን ነገር ለማይረባ ነገር እንደዚች እንዲች ብቻ ለምንበላው ነገር ብለን መሸጥ ትክክል ነው? ትክክል ነው ልጆች? ኬና ትክክል ነው አይደለም? አይደል? ሰኝ ትክክል ነው አይደለም? ኤሳው ትክክል ነገር ሰራ አልሰራም? ጥሩ ነው የሰራው ሮቤራ? ጥሩ ነው የሰራው ኤሳው? ልክ አይደለም አይደለ የሰራው? እሺ ጥሩ። ስለዚህ ልክ አይደለም እሱ የሰራው። ስለዚህ ምን ማድረግ ነበረበት? ንገሩኝ እስቲ ልጆች፣ ምን ማድረግ ነበረበት? ጥያቄው ለእናንተም ጭምር ነው። ምን ማድረግ ነበረበት? እሺ እነሱ ይመልሱልኛል። ልጆች ኤሳው ምን ማድረግ ነበረበት? ቤት ያላችሁ ልጆች ምን ማድረግ ነበረበት? ብኩርናውን መሸጥ አልነበረበትም። በጣም ትክክልና ትክክል ጎበዞች። ብኩርናውን መሸጥ አልነበረበትም። ምክንያቱም ብኩርና የሚሸጥ ነገር አይደለም።